ሰላም ጤና ይስጥልን ክብራትና ክብራን፣ ይህ ክሬላ ቲዩብ ኦፊሻል ነው። የ37ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገዋል። በኤምሬትስ ስቴዲየም አርሰናል በርንሌይን ገጥሞ ጨዋታውን 1-0 ማሸነፍ ችሏል። ካይ ሃቨርትዝ ያስቆጠራት ጎል የጨዋታው ልዩነት ፈጣሪ ሆና ከ22 ዓመታት በኋላ አርሰናል የእንግሊዝ ፕሪሚየር ሊግ የዋንጫ ባለቤት ለመሆን የመጨረሻው ምዕራፍ ላይ እንደተቀመጠ አረጋግጧል። ማንቸስተር ሲቲዎች ነገ ጨዋታቸውን የሚያደርጉ ይሆናል። አርሰናል በውድድር ዘመኑ የመጨረሻ ጨዋታውን ወደ ሰልሃርስት ፓርክ ስቴዲየም በማቅናት ከክሪስታል ፓላስ ጋር የሚያደርግ ይሆናል። የኤምሬትስ ስቴዲየም ድባብ ምን መልክ ነበረው? ስለ ጨዋታው ምን ተባለም? የጨዋታው መንገድስ የሚለውን በተከታዩ ጥንቅራችን እንዲህ ቃኝተነዋል። አንዳንዴ ሙሉ ህይወት የሚመስሉ የ90 ደቂቃ ፍልሚያዎች አሉ። አርሰናል ከበርንሌይ የ2025-26 የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር ጨዋታ በኤምሬትስ ስቴዲየም ሊደረግ ነው። በስታዲየም ውስጥ የሚተነፈሰው አየር ተራ ኦክሲጅን አልነበረም። በተስፋ በጭንቀትና በታላቅ ዕጣ ፈንታ ሽታ የተሞላ እንጂ 37ኛው ሳምንት ያንን አድካሚና ውብ የሆነውን የዋንጫ ተራራ ለመውጣት የቀረችው የመጨረሻዋ ዋዜማ ለአርሰናል ከአርሰናላውያንና አርሰናላውያን የተሰጠው ትዕዛዝ ግልጽ ነበር። ማሸነፍ ማሸነፍ ማሸነፍ። ያ ካልሆነ ግን ህልሙ በጭጋግ ውስጥ ሲጠፋ መመልከት። ይህንን ኃላፊነት ይዘው የገቡት ተጫዋቾች የተሰጣቸውን ኃላፊነት በሚገባና በጥንቃቄ ተወጥተዋል። አርሰናል በ37ኛው ሳምንትም በርንሌይን ድል አድርጎም ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት 5 አስጠብቆም ወደ ተከታዩ የውድድር ዘመኑ የመጨረሻ ጨዋታም ዕለተ ሰንበት እሁድን ወደ መጠበቁ ተጉዟል። ማንቸስተር ሲቲ ተስተካካይ ጨዋታውን ማክሰኞ ነገ የሚያደርግ ይሆናል። በርንሌዎች የክብር በሩን ዘግተው የመድፈኞቹን የዋንጫ ጉዞ ለማጨለም ልክ እንደ ብረት ግንብ ተሰልፈው ነበረም። ደቂቃዎች እንደ እሳት እያቃጠሉ ይፈሳሉ። ውጥረቱም በአርሰናልና አርሰናላውያን ዘንድ ልክ እንደ ቫዮሊን ክር እየጠበቀ መጣም። ነገር ግን ታላላቅ ታሪኮች የትህትና ፈቃድን አይጠይቁም። የሚጻፉት ፍጹም በሆነ ጽናትና በጠንካራ ፍላጎት ቅጽበት ነውና አርሰናልም ያንን እየጠበቀ ይመስላል። ዳኛው ፊሽካቸውን ነፎም። የማዕዘን ምት ተሰጥቷል። ኳሷ የለንደን አየር ሰንጥቃም የተከላካዮችን ማዕበል አርፋ ወደ ግብ ክልል ተወረወረች። እናም በዛ በመጀመሪያው አጋማሽ ውጥረት ውስጥ ካይ ሃቨርትዝ ልክ እንደ ንስር ወደ ሰማይ በመጥቀስ የስበት ሕግን ጥሶ ኳሷን በኃይለኛ ጭንቅላት መታት። ከዚያም መረቡ ተናወጠ። አርሰናል በኤምሬትስ ስቴዲየም በተጋጣሚው በርንሌይ ላይ ጎል አስቆጠረ። By Kai Havertz, and 37 minutes of rising, increasing. It's Arsenal's motif goal from a corner. ኤምሬትስ ዝም ብሎ አልጮኸም። የ22 ዓመታት ሙሉ የጭንቀት ዕዳውን በአንድ ጊዜ ተነፈሰው። 60,000 ነፍሳት በአንድነት የደስታ እሳተ ጎመራ ሆኑ። ሃቨርትስ ጎሉን ካስቆጠረ በኋላ በተለየ መልኩ ደስታውን ገለጸ። ስሙ በለንደን ሰማይ ላይ አስተጋባም። በአሰልጣኞች መቆሚያ ቴክኒካል ኤሪያ ውስጥ ሚካኤል አርቴታ ተራ አሰልጣኝ አልነበረም። ያንን የደስታ እብደት የሚመራም የክብር ኦርኬስትራ እንጂ። በሁለት እጆቹ አየሩን እየወጋም ከደጋፊው በልጥ ጩኸቱን ይሰማ ጀመረ። የቡድን አጋሮቹ ኮቺንግ ስታፎቹን አቀፋቸው። በመጀመሪያው አጋማሽ የተቆጠረችው ጎል ተራ ጎል አልነበረችም። የህይወት የፕሪሚየር ሊግ ዋንጫ ባለቤትነት ዋስትና እንጂ። በሁለተኛው አጋማሽ አርሰናሎች ጨዋታውን ለመቆጣጠር ያደረጉት መንገድ የተሻለ ነበርም። ሁለተኛ ጎል መድገም ባይቻላቸውም በአንጻሩ ዘገምተኛ የነበረው የበርንሌዎች ማጥቃት እንቅስቃሴም ፈጠን እያለ ወደ ጎል መድረስ ጀምሯል። በርካታ ደጋፊዎችን ጭንቀት ውስጥ የፈጠሩ ቀላል የማይባሉ የግብ ዕድሎችን ለመፍጠርም ጥረት አድርገው ነበርም። ምስጋና ለተከላካይ መስመር ተጫዋቾች ይግባና እያንዳንዱን እንቅስቃሴ በንስር ዓይን እየተከታተሉ ኳስ ወደ መረብ እንዳትሄድ ጥንቃቄ በተሞላበት መልኩ ይከላከላሉ። ሳሊባ፣ ጋብርኤል እንዲሁም ደግሞ ዴክላን ራይስ ከመሃል ክፍሉ በጥልቀት ወደ ኋላ ተስቦ የመከላከል ቀጠናውን ይመራል። ግብ ጠባቂው ራያም
በኔ መረብ ላይ ኳስ አታልፍም ብሎም በሚገባ ቦታውን እየጠበቀ ይገኛል። የዕለቱ የጨዋታ አልቢትር ፖርተር ነኝ። ጨዋታው መጠናቀቁን በፊሽካቸው አበሰሮም። የ37ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጉዞም አርሰናልን ዳግም አሸናፊ ያደረገው። ይህ ድል እንዲህ በቀላሉ የመጣም እንዲህ በቀላሉ የተገኘ አይደለም። አርሰናሎች በ37 ሳምንታት ጉዞ መድረሻቸውን ዋንጫ አድርገው ያለሙት ድንቅ ህልም እንጂ። ነገ የፕሪሚየር ሊጉ ጨዋታ ቀጥሎ የ37ኛው ሳምንት ተስተካካይ መርሃ ግብሮች ሲደረጉ ባለፈው ቅዳሜ በኤፍኤ ካፕ የተገናኙት ቸልሲና ማንቸስተር ሲቲ ተስተካካይ ጨዋታቸውን ያደርጋሉ። ማንቸስተር ሲቲ ወደ ኤፍሲ በርማውዝ ስቴዲየም በማቅናት ኤፍሲ በርማውዝን ይገጥማል። እንዲሁም ደግሞ ቸልሲ በስታንፎርድ ብሪጅ ስቴዲየም ከቶተናም ይጫወታል። ማንቸስተር ሲቲ ወደ በርማውዝ ሜዳ አቅንቶ የሚያደርገውን ጨዋታ አቻ የሚወጣ ወይም የሚሸነፍ ከሆነም አርሰናል የውድድር ዘመኑ የመጨረሻ ቀንን ሳይጠብቅ የእንግሊዝ ፕሪሚየር ሊግ ሻምፒዮንነትን ከ22 ዓመታት በኋላ ዳግም የሚያረጋግጥ ይሆናል። ያ ካልሆነና ማንቸስተር ሲቲ በርንሌን የሚያሸንፍ ከሆነ ግን እስከ ውድድር ዘመኑ የመጨረሻ ቀን ማለትም የፊታችን እሁድ ድረስ ትንቅንቁ የሚቀጥል ይሆናል። በለንደን ሰማይ ስር አንድ ትልቅ ክለብ አለ። መድፈኞቹ በደጋፊዎቹና በወዳጆቹ ዘንድ የተሰጠው ቅጽል ስያሜ ነው። በእርግጥ እንደ መድፍ የሚያጓራ ተጋጣሚን የሚያስጨንቅ ዋንጫው ፊት ለፊት በግርማ ሞገስ የቆመ ቡድን ሆኗል። አርሰናል ባለነጭና ቀይ ቀለሙ አርሰናል በሰሜን ለንደንም ሆነ በአጠቃላይ ለንደን የእንግሊዝ እግር ኳስ አባወራነትን በዚህ የውድድር ዘመን ለመውሰድ የመጨረሻው ቀን ላይ ደርሷል። ሌላም ክብር አለም። በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታውን ለማድረግ ቡካሬስት ላይ ባለቀጠሮ ነው። ክብራትና ክብራን አርሰናል የዚህ የውድድር ዘመን ዋንጫን ለማግኘት ተስፋው ትልቅ ሆኗል። በእርግጥ የመጨረሻው ቀን ጨዋታ ላይ ሲሄድ ምናልባት ሲቲ የበርማውዝን ጨዋታ ማሸነፍ ከቻለም የ2 ነጥብ ልዩነት ይዞ ይሆናል። ድልና አርሰናል ፊት ለፊት ቆመዋል። ምን አይነት ውጤት፣ ምን አይነት ታሪክ ለኤምሬትሳውያን ይመዘገብ ይሆን? በጽናት በትጋት ለጠበቁት የአርሰናል ደጋፊዎች መልካም ውጤት እንዲገጥማችሁ እንመኛለን። የሲቲ ደጋፊዎችም እንደዛው። እግር ኳስ ፍትህ፣ እግር ኳስ ፍርድ ትሰጣለች። ጤና ይስጥልኝ።